ፈጣሪ ጨምሮ ጭመው ይስጥክ። አራብሽኑ ብሩኬ፣ ለአንተ እንኳን ሌላም ነገር ባደርግልህ ደስ ይለኛል። አመሰግናለሁ። በዛ ላይ ደግሞ ከቆንጅዬው ሚስት ጋር ስላየው በጣም ደስ ብሎኛል። አቧ ይለያችሁ። አሁን እንኳን አንድ ላይ አይደለም። ምን ነው? ለምን አንድ ላይ አልሆናችሁ? እሷ ሌላ ባል አግብታለች። ሌላ ባል አግብታለች ማለት እንደዚያ ይሆናል? አዎ እንደዛ ነው። ይሁና። መቼስ እናንተ ተለያይታችሁ የምትለያዩ ሰዎች አይደላችሁ። በደም ተሳስራችሁ፣ በመካከላችሁ 2 ልጆች አሉ። እሱስ ልክ ብለሃል። ልክ ነኝ አይደል ጋሽ? ልጅ ያለው ሰው በደም ስለሚተሳሰር መቼም አይለያዩ ማለት። እውነት ነው። መጀመሪያውኑ እነሱ በጸብ ስላልተለያዩ ልጆቻቸውን የፍቅራቸው ሕያው ምስክር አድርጎላቸው። እውነት ነው ጋሽ፣ እውነት ብለዋል። እየተዋደዱ መለያየት ከባድ ቢሆንም አሁን ግን የተላመዱት ይመስለኛል። የማይሆን ርዕስ አነሳው መሰለኝ። አፉ በሉ እንግዲህ፣ እኔ እንቀለቀላለሁ። ኧረ ችግር የለውም። እኔም የማይሆን ነገር እዛ ላበድኩ መሰለኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ኪያ ድራማን ይዤላችሁ መጥቻለሁ። ዛሬ ደግሞ ውድ ቤተሰቦች በጣም ደስ የሚል አዝናኝና አስተማሪ ነው። ትርሲት ያው እንግዲህ ባለቤቷ ብሩክ ሞቷል ብላ ስላሰበች ሚኪን አግብታለች። ነገር ግን ነገሩ እንደታሰበው ሳይሆን ቀርቶ ብሩክ ያው ሳይሞት አሁን በህይወት አለ። ነገሮች ሁሉ ከተበላሹና ካለፈ ስለሆነ ግን ምንም የሚመለስ ነገር የለም። ብሩክና ትርሲት 2 ቆነጃጅ ልጆች አሏቸው። እናም አሁን ግን በሚገርም ሁኔታ ሚኪ በጣም እየቀና ነው። በእርግጥ እሱም ቢቀና አይፈረድበትም። ምክንያቱም ትርሲትም ስትታይ ለብሩክ ያላት ስሜት የሆነ አሪፍ ነገር እንደሆነና ፍቅር እንዳለባት ያስታውቃል። እናም ሚኪ ደግሞ በእያንዳንዱ እንቅስቃሴያቸው እየተከታተለ የሚፈጠረውን ነገር ሁሉ እያየ በቅናት እያበደ ነው። ሌላው ደግሞ ሚጡ ወይም ደግሞ ሶሪ ውድ ቤተሰቦች እና በተቃራኒው ደግሞ ሚጡ ያው እንግዲህ ብሩክ አባቷን እየተንከባከበላትና እየፈለገላት ስለሆነ እጅግ በጣም ትልቅ ክብር አላለ ብሩክ። ነገር ግን ሚኪ ደግሞ ሚጡ ብሩክን እንደምትወደው ነው የሚያስበው። እናም ፊት ለፊት መጥቶ ትወጂዋለሽ አይደል ብሎ ጠይቋታል። ነገር ግን እሷው ምን ጥያቄ አለው? የምታውቀውን ነገር ለምን ትጠይቀኛለህ? ብሩክን በጣም እወደዋለሁ አለችው። እናሱም አዎ እኔም ጠርጥሬ ነበር፣ ልክ ነበርኩ ማለት ነው እያለ ሲያወራ አዎ በጣም እወደዋለሁ ምክንያቱም ወንድሜ ነው አለችው። አይ እንደዛ አትበይ፣ እኔ ያልኩሽ የወንድምነት ሳይሆን ብሩክ የሌላ ማለት ነው፣ በሌላ መንገድ ተወጀዋለሽ አይደል ሲላት፣ በወንድምነት በጣም እወደዋለሁ፣ ስለሌላ የምታወራው ነገር ግን አላውቅም አለችው። እናሱም አይ ግን እንደዛ አይመስለኝም ብሎ ብሩክ ውጭ ወጥቶ አባቷን ፈልጎ ካገኛቸው በኋላ ወደ ቤት እንዲመለሱ ቢጠይቃቸውም አባቷ ግን በፍጹም እኔ ወደ ቤት አልመለስም፣ ምክንያቱም ጎረቤቶቼ ሜዳ ላይ ሆነው ስቃይ እያዩ ነው፣ ስለዚህ የእነሱ ስቃይ መገራት ፈልጋለሁ አሉ። እና አሁን እኮ እርስዎ እዚህ ጋር እንደዚህ ስለሆኑ ምንም የሚቀየር ነገር የለም፣ የጎረቤቶቹም ስቃይ አይቀንስም፣ ስለዚህ ቤት ገብተን እንተኛ ቢላቸው በፍጹም እኔ እቤት አልገባም፣ የቤተሰቦች የጎረቤቶችን ስቃይ መካፈል አለብኝ ብለው እምቢ ስላሉት፣ ብሩክም ደግሞ ያው እንግዲህ እርሶ ካልገቡ እኔም አልገባም ብሎ እዛ ውጭ ላይ ብርድ ሲቀጠቅጣቸው አድረው ጠዋት ሲነጋ ወደ ቤት ተመለሱ እና ብሩክ ወደ ቤት ሄዶ ትርሲትን
ላውራሽ ፈልጋለሁኝ አንዴ ሲላት ሚኪ አንዴ እሷን አንዴ እሱን እያየ የማይናገር ሆኖበት ገለማመጣቸው። እናም ሚጡም ትሆን ደስ ባይላትም ግን ዝም አለች እና ትርሲትም እሺ ልብስ ልቀይርና እዛው አወራሃለሁ ብላ ወደ ፎቅ አብረው ወጡ። ከዛ በኋላም ወደ ክፍሏ ገብተው እያወሩ እያለ ብሩክ ብር የእሱን ድርሻ ማለትም ንብረቱን እንድትሰጠውና የተቃጠለባቸውን ቤት እንዲያሰሩ ይጠይቃታል። እሷም ደግሞ እንዴት እንደዚህ ታደርጋለህ? አንተ ለእነሱ ሰጥተህ አንተስ ምን ልትሆን ነው? እያለች እሱን ደግነቱን እንደምትወድለት በፊትም እና አሁንም ደግሞ በጣም ደግ መሆኑ እንደምታደንቅ ትነግረዋለች። እና እሱም ምንም እንኳን ያንተ ንብረትም ቢሆን በፍጹም እኔ አልፈቅድልህም ትለዋለች። እናም ለምን ደግሞ አትፈቅድልኝ? እኔ እኮ የራሴን ንብረት ነው ያልኩት ያንቺን አላልኩም። የኔ ድርሻ ቢያንስ 3 ቤት ይሰራል። ስለዚህ ድርሻዬን ስጭኝ ሲላት ከዛ አይ እንደዛ ሳይሆን ከኔም ካንተም ድርሻ አድርገን እናሰራለን ትለውና በሀሳብ በጣም ይግባባሉ። እና ታች ያሉት ደግሞ እነ ሚኪ ማለት ነው። ሚኪና ሚጡ አሁን ፎቅ ላይ ሆነው ይልቁን እኔ ጋር ከምትጨቃጨቅ አሁን ምን እያወሩ እንደሆነ ማሰብ አለብህ ትለዋለች። እና እሱም አዎ እኔ እሱ እኔንም አስጨንቆኛል ብሎ ሚኪ ሊያቸው ወደ ላይ ይሄዳል። እና ብሩክና ትርሲት ደግሞ በሀሳብ ስለተስማሙና ትርሲት ደግሞ ቤቱን ለማሰራት ስለተስማማችለት እሱም በጣም ደስ ብሎት ተቃቅፈው ጉንጯን ይስማታል። ልክ በዚህ ሰዓት ነበረ ሚኪ በሩን ከፍቶ የገባው። ሚኪ በሩን ከፍቶ ሲገባ ትርሲትና ብሩክ እየተሳሳሙ ያቸዋል። እጅግ በጣም ተናዶ አቋረጥኳቸው አይደለ እያለ በጣም ተናዶ